ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። በጣም አመሰግናለሁ አርበኛ አስረስ ማረ ዳምጤ ዛሬም በወቅታዊ የፋኖ ትግል እንደዚሁም በተለያዩ ጉዳዮች ላይ ሐሳብንና አንዳንድ አስተያየቶችን ለመስጠት ፍቃደኛ ሆነ በመገኘት በአንከር ሚዲያ ታዳሚዎች ስም ከልብ ነው የማመሰግነው። እንግዲህ ወቅታዊ ጉዳዮችን በማንሳት ነው። ሰሞኑን አውደ ውጊያዎች ተካሂደዋል። በአጠቃላይ ዘመቻ ማዕበል በሽንፈት ከተቀለበሰ በከፍተኛ ኪሳራ በአገዛዙ ላይ ከተቀለበሰ ወዲህ እንዲሁ አንዳንድ ውጊያዎችም እየተካሄዱ እንዳሉ ነው የምንሰማው። ስለ ሰሞኑኛ ውጊያዎች በጠቅላላው በአብይ አህመድ አገዛዝ ላይ ስለደረሰ ኪሳራ ጠቅለል ያለ መረጃም ካለ ብታካፍለን። አመሰግናለሁ መሳይ። እንግዲህ እንደተነሳውና ባለፈው እንደተነጋገርነው በዘመቻ ማዕበልን ቀልብሰን ከዛ በኋላ ወደ ማጥቃት ተሸጋግረን ትላልቅ የሚባሉ ወታደራዊ ድሎችን ማግኘታችን ይታወቃል። ከዛ ወዲህም ቀጥሎ እንደውም በሌላው አካባቢም ተዛምቶ በርካታ የአብይ አህመድ ሰራዊት ምርኮኛ ሆኖ እንደ በግ ሲነዳ ተመልክተናል። በርካታ የነፍስ ወከፍና የቡድን መሳሪያዎች ድሽቃ ሞርተርን ጨምሮ ከነተተኳሾቹ በመማረክ ላይ ነው የሚገኘው። ከዚህ ጎን ለጎን ሰራዊቱ በየዕለቱ እየከዳ ነው ያለው። የጠላት ሰራዊት የወገን ወታደራዊ አደረጃጀቶች በየቀኑ እየተቀላቀለን ያለ ከእያንዳንዱ ሻለቃ ከእያንዳንዱ ክፍለ ጦር በገፍ ከፍተኛ ቁጥር ያለው ሰራዊት በቡድንም በተናጥልም እየተቀላቀለን ነው የሚገኘው። በርከት ያሉ የኦሮሞ ብሔር ተወላጆች፣ የደቡብ ልጆች እና ከተለያየ ኢትዮጵያ ብሔሮች የተውጣጣ በጠላት ሰራዊት ውስጥ ስምሪት ተሰጥቶት በየቀጠናው ያለ ኃይል የወገንን ኃይል እየተቀላቀለ አቀባበልም እየተደረገለት ነው የሚገኘው። እንዲሁም ሚኒሻ አድማ ብተናና የፖሊስ አባላት በከፍተኛ ቁጥር እየከዱ የወገንን ኃይል እየተቀላቀሉ ነው ያሉት። ከዚህ ጎን ለጎን እንደ አደረጃጀት ከዚህ በፊት ስናደርግ እንደነበረው በበርካታ በሁሉም ክፍለ ጦሮቻችን አጠቃላይ የትግሉን ነባራዊ ሁኔታ ትግሉ የደረሰበትን ደረጃ ያሉትን መልካም ድሎች፣ ስጋቶች እና የድርጅቱን የሰራዊቱን የህዝቡን ከትግሉ ጋር ያለውን ግንኙነትና ወቅታዊ ሁኔታ እኛም ከህዝብ ጋር ያለንን ግንኙነት እና ሌሎች መሰረታዊ የሚባሉ ይህንን ትግል ለድል ሊያበቁ የሚችሉ ጉዳዮችን ከሰራዊቱ ጋር እና ከህዝብ ጋር መሬት ላይ የሚመክር ልኡካን ቡድን በየቦታው ስምሪት ተሰጥቶ አመርቂ ስራዎች በመሰራት ላይ ናቸው። በዚህ ሳምንት እንዲሁ 3 ቦታዎች ላይ ከፍተኛ ቁጥር ያላቸው የኮማንዶ አባላትን አስመርቀናል። በ7ኛ ክፍለ ጦር ተድላጓሉ ብርጌድ፣ በ2ኛ ክፍለ ጦር መዝገቡ ዋለሌም ብርጌድ እና በጃዊ መተከል ክፍለ ጦራችን ከፍተኛ ቁጥር ያለው የኮማንዶ ኃይል ተመርቆ ስምሪት ወስዷል። ጠላት ከሰሞኑ የደረሰበትን ከፍተኛ በትርና ፈት ለመቋቋም አዲስ ስልት በመቀየስ አውራ ጎዳና መዝጋት ጀምሯል። ከዚህ በፊት ከወሎ ወደ ጎጃም፣ ከጎጃም ወደ ወሎ፣ ከባህር ዳር በምርጦ ለማርያም መካነ ሰላም ኮምቦልቻ የሚሄደውን መንገድ ያ ማለት ጎጃምን ከወሎ የሚያገናኘውን ብቸኛ አውራ ጎዳና ሃይዌይ ሙሉ በሙሉ ከዘጋው 5 ወራት አካባቢ ተቆጥረዋል። አሁንም እንደተዘጋ ነው። ከዛ ቀጥሎ ደግሞ ላለፉት 6 ቀናት ከባህር ዳር በሞጣ አዲስ አበባ የሚሄደውን ትልቁን የአስፋልት መንገድ ጠላት ዘግቶት ነው የሚገኘው። ይህንን የዘጋበት ምክንያት ከፍተኛ ቁጥር ያለው ሰራዊት በቡድን እየሆነ እየከዳ በተለይ ከባህር ዳር እና ዙሪያው ቀጠና ያለ ሰራዊት እየከዳ እየሄደበት ስለተቸገረና እኛን እየተቀላቀለ ስለተቸገረ እሱን ለመዝጋት በእገታ ውስጥ ለማቆየት ከዛ ባሻገር ደግሞ ውጊያው ስለከበደው የምናሳርፍበት ምት መቋቋም ስላልቻለ ወደ ሽፍታነት ባህሪም ስለተቀየረ ህዝቡ ላይም ጭንቀትና ሽብር ለመፍጠር በአጠቃላይ በህዝቡ ላይ ማህበራዊና ኢኮኖሚያዊ እንቅስቃሴ ውክታ እንዲፈጠር አስቦ መንገዱን ከባህር ዳር እና ከሞጣ መስመር 2 ቦታዎች ላይ ዘግቶት ነው የሚገኘው። በአጠቃላይ ጠላት ውስጥ ከፍተኛ ሽብርና ጭንቀት ነው ያለ። በቀጠናው ላይ ጦርነት ይነሳል የሚል ስጋት አለ። በሰራዊቱና በጠላት ሰራዊትና በመኮንኖቹ መካከል የሚወራ ወሬ ያለ ከትግራይ ኃይሎች ጋር ከኤርትራ ጋር በዚህ በአፋር በኩል ያለው እና ሌሎችም እንቅስቃሴዎች በዚህ ምክንያት ድጋሚ ወደ ሌላ ዙር ጦርነት አንገባም በሚል ድጋሚ ለዚህ አላማ ቢስ ጦርነት ለአብይ አህመድ የቅዠት የጥፋት ፕሮጀክት ህይወታችንን አንሰዋም የሚል ሰራዊቱ መካከል ከፍተኛ ወሬ እየተወራ በመሆኑ ሰራዊቱ እየከዳ እየወጣ ነው ያለው። ይሄንን ለመቋቋም እንዳነሳውልህ መንገድ መዝጋት፣ ሰራዊቱን ከካምፕ እንዳይንቀሳቀስ ማድረግ፣ አንዳንድ ቦታ ደግሞ ሙሉ በሙሉ የጦር መሳሪያን በመጠርነፍ ለዋርድያ ብቻ የጦር መሳሪያ በመስጠት ሰራዊቱ ትጥቅ እጁ ላይ እንዳይገባ በማድረግ የከዳ ሰራዊት ያስተናገዱ ወይ መንገድ የመሩ ያላቸውን ግለሰቦች ደግሞ በመረሸን ሽብር በመፍጠር ሰራዊቱን ለመቆጣጠር ከፍተኛ ጥረት እያደረገ ነው ያለው። በአጠቃላይ አሁን ባለንበት ነባራዊ ሁኔታ አረመኔው የአብይ አህመድ ሰራዊት ከፍተኛ አመራሮች የተሰጣቸውን ሰራዊት የመቆጣጠር ስራ ላይ ነው ሙሉ በሙሉ ተሰማርተው የሚገኙት። ሌላ ኦፕሬሽን የማድረግ ሌላ ጥቃት የማድረስ በወገን ኃይል ላይ ጉዳት የማድረስ ዘመቻ የመክፈት
እና ውጊያ አድርጎ ድል የማድረግ ቁመና ላይ አይደለም ያሉት። በሰራዊቱ መካከል ከፍተኛ መረበሽ ያለበት ወቅት ላይ ነው ያለነው። አርበኛ አስረስ እንግዲህ በቅርቡ በደጋ ዳሞት በተካሄደው ውጊያ ከፍተኛ ኪሳራ እንደደረሰበት በወቅቱም ተዘግቦ ነበረ። ያ ለሁለተኛ ጊዜ የተደገመ እንደሆነ የምናስታውሰው ነው። ምን ያህል እንዳመማቸው በአንድ ወቅት ላይ ለኔጋ ስልክ ደውለው ጀነራል ተስፋዬ አያሌው የተናገሩትን እዚህ ላይ ማስታወሱ በቂ ይመስለኛል። እዛ ላይ የደረሰባቸው ምት ከባድ እንደሆነ ሳይደብቁ ነው የተናገሩትና አሁን ይሄ ምትም ከደረሰ በኋላ እብናት ላይም እንደዚሁ ጎንደር ከፍተኛ ኪሳራ ነው የደረሰው። ከትላንት ወዲያ በመተማ ቀጠና ከፍተኛ ወታደራዊ ኪሳራ ነው በአገዛዙ ላይ የደረሰበት። እንደውም ወደ ድንበር አካባቢ ያለው ሰራዊት ተበትኖ ግማሹ ወደ ሱዳን መግባቱም እየተሰማ ነው የሚገኘው። እንግዲህ በአጠቃላይ የአብይ አህመድ ሰራዊት ቁመናን ቀደም ሲል ከጠቀስከው በተጨማሪ ምንድነው ማለት እንችላለን? በአማራ ክልል ቆሞ ለመዋጋት የሚያስችል ሰራዊት አለ ወይ በአሁኑ ሰዓት? አብይ አህመድ እንዳነሳውልህ ነው የአብይ አህመድ ሰራዊት አሁን ራሱን ለማትረፍ ነው ውጊያ እያደረገ ያለው። አንተ ከጠቀስካቸው ቦታዎች ባሻገር በደቡብ ጎንደር ክምር ድንጋይ ከእብናቱና ከመተማ ሽመለ ጋር በኋላም ዛሬም እንደ ሚዲያዎች ላይ እንዳየነው አርማጭሆ ላይ ተመሳሳይ ድሎች ተገኝተዋል። እነኚህ በደጋዳሞት መቻከል በደንበጫ የተገኙት ድሎች ሌሎች አካባቢ እንዲሁ ራያም ዘብላምባ ክፍለ ጦር ላይ 48ኛ 49ኛ ክፍለ ጦርን በደንብ ተገርፎ ትጥቁን አስረክቧል። እነኚህ ሁሉ ሂደቶች የሚያመላክቱት ነገር አንደኛ የሰራዊቱ የተሻለ ቁመና የነበራቸው መስመራዊ መኮንኖችና አዋጊ መኮንኖች ላለፈው 2 ዓመት ያለ እረፍት በተደረገ ጦርነት ከፊሎቹ ተገድለዋል፣ ከፊሎቹ ከስምሪት ውጭ ሆነዋል፣ የአካል ጉዳት ደርሶባቸው፣ ሌሎቹ ደግሞ አገዛዙን ከድተዋል፣ ከፊሎቹ ደግሞ ልትከዱ በሚል ምክንያት ተረሽነዋል። ስለዚህ ውጊያ መምራት፣ ማቀናጀት፣ ማደራጀት የሚችሉት ታችኞቹ መስመራዊ መኮንኖቹ በከፍተኛ ደረጃ ቁጥራቸው አሽቆልቁሏል፣ አቅማቸውም ላሽቋል። አሁን ያለው ሰራዊት ደግሞ በራሱ ቆሞ የሚዋጋ አቅም የለውም። ከዛ ባሻገር ለረጅም ጊዜ ላለፉት 7 ዓመታት በተለያዩ ሀገሪቱ ማዕዘን በህግ ከተፈቀደለት ዓላማ ከተቋቋመበት ዓላማ ውጪ ቃለ መሐላ ከገባበት የኢትዮጵያን መለዮ ከለበሰበት ዓላማ ውጪ በሆነ ሁኔታ በራሱ ህዝብ ላይ እንዲተኩስ የራሱን ህዝብ እንዲደፍር፣ እንዲሰርቅ፣ እንዲረሽን ተልኮ የተሰጠው ሰራዊት ነው። በዚህ ምክንያት ሞራሉ የላሸቀ የሚዋጋበት ዓላማ የሌለው ብሔራዊ ጉዳይ የማያሳስበው ሰራዊት በመሆኑ ከፋኖ ኃይሎች ጋር ቆሞ የሚዋጋበት ተጨባጭ ሀገራዊ ዓላማ የሌለው በመሆኑ ምክንያት የመዋጋት አቅሙ እጅጉን በጣም የተዳከመ ነው። ተባሻገር በምርኮ የሚያዙት ከርተው የሚቀላቀሉን የሰራዊት አባላት የምናሳየው እንክብካቤ የምናሳየው ወንድማዊ ፍቅር ከፊሎቹን የኛን ታጋዮች በመቀላቀል ጭምር በብሔር አማራ ያልሆኑትም ጭምር የኦሮሞ የደቡብ ተወላጆች አብረውን ከኛ ሰራዊት ጋር በግረኛም በአመራርነትም እየታገሉ መሆኑን የሚያውቀው ሰራዊት ህይወቱንም ለማዳን ከዚህ ሀገር ከማጥፋት ፕሮጀክትም ራሱን ለማራቅ እንቅስቃሴ እያደረገበት ያለ ወቅት ነው። በአጠቃላይ አሁን ሰራዊቱ ያለበት ቁመና የሰራዊቱ መኮንኖችና ከፍተኛ አመራሮችና ጀነራሎቹ ይህንን ሰራዊት ባለበት ቁመና ልክ ማቆየት እንችላለን ወይስ አንችልም የሚለውን ተግባራዊ ምላሽ የሚፈልግ ጥያቄ የመመለስ ያለመመለስ ጉዳይ ላይ ነው የሚገኙት እንጂ ከዛ ባለፈ ካሁን ካደረጋቸው እንግዲህ እንደምታውቀው በሀገር ደረጃ አሉ የተባሉ ወታደራዊ ቁሳቁሶች አየር ኃይልን ጨምሮ ድሮንን ጨምሮ መድፎችን፣ ሮኬቶችን፣ የአጭር ርቀት የረጅም ርቀት ሮኬቶች ሁሉንም አይነት መሳሪያዎች ተጠቅመዋል ይህንን ህዝብ ለማጥፋት። በተለይ ስትራቴጂክ ድሮኖችን በተደጋጋሚ በጣም በበርካታ ቦታዎች በመተኮስ ብዙ ንጹሃንን፣ ብዙ እናቶችን፣ ህጻናትን ሲጨፈጭፍ የቆየ አገዛዝ ነው። በእነኚህ ሁሉ አውዳሚና አጥፊ መሳሪያዎች ድል ማግኘት ያልቻለ የአብይ አህመድ ሰራዊት ከዚህ በኋላ አሁን ባለው ቁመና ድል ሊያደርግ የሚችልበት ሁኔታ የለም። እንዳነሳሁት ራሱን ማትረፍ ይችላል ወይስ አይችልም፣ ሙሉ በሙሉ ከመበታተን ይድናል ወይስ አይድንም የሚለው ጥያቄ ላይ የደረሰ ሰራዊት ነው። እሱን እንግዲህ ምን ይሆናል የሚለውን ወደፊት የምናየው ነው የሚሆነው። እንግዲህ አርበኛ አስረስ በተቃራኒው የሀገሪቱ የጦር ኃይሎች ኤታ ማጆር ሹም ፊልድ ማርሻል ብርሃኑ ጁላ ምናልባትም ለስንተኛ ጊዜ እንደሆነ ቆጥረንም የምንጨርሰው አይመስለኝም በተከታታይ ማይክ በጨበጡ ቁጥር የሚናገሯት አንድ ተደጋጋሚ ነገር አለ። ሰራዊታችን የተገነባው ለትልቅ ግዳጅ ነው። የሰፈር ውስጥ ኃይሎች ትንንሽ ኃይሎች ጋር ለመጋጠም አይደለም። ሰራዊታችን ጦርነትን ከማድረግ ባሻገር አስቀድሞ ማስቀረትም የሚችል አቅም ገንብቷል። በተደጋጋሚ የመከላከያ ሰራዊቱን አቅም በመናገር ነው ንግግራቸውን የሚጀምሩት። ይሄ ለምን ተደጋገመ? እንግዲህ አሁን አማራ ክልል እያየነው ነው። በዚህ ደረጃ ነው ሰራዊቱ የሚገኘው። በኦሮሚያም ተመሳሳይ የኦሮሞ ነጻነት ሰራዊትን መግጠም የሚችልበት ብዙ ግንባሮች ላይ እየተሸነፈ እየተመታ ነው ያለው። ለምንድን ነው በተደጋጋሚ እንዲህ አይነት ነገር ከፊልድ ማርሻል ብርሃኑ ጁላ አንደበት የሚወጣው? የንግግር ማስጀመሪያ አድርገውታል መከላከያ ሰራዊቱ ጠንካራ ነው የሚለውን።
የተለመደ ነው። ይህ ጦርነት ከጀመረበት ጊዜ ጀምሮ እንዲሁም ከዛ ቀደም ብሎ በነበረው በትግራይ ጦርነት ጊዜም ብርሃኑ ጁላ የሚናገራቸው ነገሮች እንደ ቁም ነገር ወስዶና እንደ አጀንዳ አድርጎ ለመነጋገር ትንሽ አስቸጋሪ ነው የሚሆነው። እንደው ምንም ቦታ ሳንሰጠው እንዳናልፈው ይሄ ሰው የሀገሪቱ የሚሊተሪ ቁንጮ ላይ ያለ ለዛውም የፊልድ ማርሻልነት ማዕረግ ሳይገባው የተከናነበ የጦሩ አዛዥ በመሆኑ ምክንያት ነው እንግዲህ አስተያየት መስጠት ያለብንም የሚያስፈልገው። በአጠቃላይ ከሰሞኑ ንግግሩም ከአጠቃላይ ሁኔታው የምንረዳው ነገር እንዳነሳውልህ የሰራዊቱ ወታደራዊ ቁመና ሙሉ በሙሉ በጣም አስጊ ደረጃ ላይ በመሆኑ ምክንያት ያንን በሞራል መገንባት ይፈልጋል። ለህዝቡ ኮንፊደንስ መስጠት ይፈልጋል። አዚፍ ልክ እንደ ጤናማና ለሀገር ብሔራዊ ጥቅምና ኩራት እንደቆመ ሰራዊት አድርጎ ማሳየት ይፈልጋል። ላለፉት 7 ዓመታት ይሄ በመከላከያ ሰራዊት ስም የተደራጀው ኃይል ለኢትዮጵያ ብሔራዊ ጥቅም አንዲትም ጥይት ተኩሶ አያውቅም። የትኛውም የኢትዮጵያ ጠላት ጋር ተዋግቶ አያውቅም። በሁሉም አቅጣጫ የኢትዮጵያ ድንበር ቴሪቶሪያል ኢንቴግሪቲ ሶቨርኒቲ ሲነካ፣ ግዛቷ ሲቆረስ፣ ሲወሰድ፣ ህዝቧ ላይ ኢትዮጵያ ህዝብ ላይ በደል ሲደርስ አንዳችም ነገር አድርጎ የማያውቅ ሰራዊት እንደሆነ ይታወቃል። አብይ አህመድ ስልጣን ላይ ከወጣበት ጊዜ ጀምሮ በአንድም እንኳን ኢንሲደንት ለኢትዮጵያ ብሔራዊ ደህንነት ወይ ለኢትዮጵያ ብሔራዊ ጥቅም ሰራዊቱ ተዋግቶ አያውቅም። ከዛ ይልቅ የራሱን ህዝብ ለመጨፍጨፍ በኦሮሚያ፣ በአማራ፣ በትግራይ፣ በሌሎችም አካባቢዎች በርካታ አሰቃቂ ወንጀሎችን የፈጸመ የዘር አጥፊ አገዛዝ ጉዳይ አስፈጻሚ የሆነ ሰራዊት ነው። ራሱ ሰራዊቱ በዘር ማጥፋት ወንጀል ሊጠየቅ ሊከሰስ በፍትህ አደባባይ ሊቆም የሚገባው ሰራዊት ነው። በተለይ የሰራዊቱ ከፍተኛ መኮንኖች በቅርቡም ብርሃኑ ጁላ በሰጠው ሰሞኑን መነጋገሪያ በሆነው ንግግሩ እንግዲህ እንዳየው ከቃላት አጠቃቀሙ ጀምሮ እጅግ በጣም ዋይልዲሽ የሆነ በጣም ኋላ ቀር የሆነ አነጋገር ነው። ፕሮቶኮልም እንኳን የሌለው አንድ ወታደር ወይም አንድ ጀነራል መኮንን ሊናገረው በማይገባ ቋንቋ ተራ ቃላትን ሲጠቀም ነበር። ምን ያመለክታል ያልከኝ ነው? አንደኛው ከፍተኛ ፍርሃትን ልመናም የሚመስል ነገር አለው። እንግዲህ ጠላቶች የሚላቸውን አካል ነው ተው እያለ ሲለምን የነበረው እኛንም ሌላውንም አካል ከፍተኛ ፍርሃት እንዳለበት ያመላክታል። በአንድ በኩል አከርካሪ ሰብር ያለው ይላል፣ በአንድ በኩል ደግሞ ልመናና ምልጃ ያቀርባል። በአንድ በኩል ከዚህ በፊት ከባድ መሳሪያዎችን ተረክበናል ይላል ከትግራይ ኃይሎች፣ እንደገና መልሶ ደግሞ ታንክና አየር መቃወሚያውን አምጡ ይላል። ሌላኛው ከዚህ ገላለጽ መረዳት የተቻለው ምንድነው? በአደባባይ የእምነት ቃል እየሰጠ መሆኑን፣ በህዝብ ላይ መከራ ይወርዳል፣ እልቂት ይደርሳል፣ አሁንም እልቂት ይቀጥላል እያለ ነው ሲያስፈራራና ሲይዝት የነበረው። ይሄ በእርግጥም ሰራዊቱ የሽብር ተግባር የሚፈጽም ወይም ደግሞ በሽብር የራሱን ፖለቲካዊ ፍላጎት ማስፈጸም የሚፈልግ ኃይል ጉዳይ ፈጻሚ መሆኑን በአደባባይ የመሰከረበት የእምነት ቃል የሰጠበት ነው። ወንጀለኛ አርሚ መሆኑን በአደባባይ እየመሰከረ ነው ያለ። እልቂት ይወርዳል፣ መከራ ይደርሳል፣ ስቃይ ይደርሳል እያለ ነው። ያለፈውን ስቃይ ያለፈውን መከራና በህዝብ ላይ የደረሰውን ሰቆቃ በግልጽ እየመሰከረ ነው። ወደፊትም ሊደርስ የሚችለውን እያመላከተ ነው። በሌላ በኩል ከብርሃኑ ጁላ ንግግር መረዳት የሚቻለው እነኚህ ሰዎች በትክክልም ደጋግመን እንደምንናገረው ሀገር ጠል ሀገር አፍራሽ መሆናቸውን ነው። በኢትዮጵያ የመከላከያ ሰራዊት መኮንኖች ታሪክ የትኛውንም የፖለቲካ ቡድን የትኛውንም ህዝብ ከሀገር ተገንጠሉ ብሎ የተናገረ የመጀመሪያው ኢታማጆር ሹም ነው እንግዲህ ብርሃኑ ጁላ የሚሆነው ማለት ነው። ራሱ ምርኮኛ የተደረገበት ውጊያ ጎብዬ ላይ ይመስለኛል የተማረከው ያኔ በኢህአዴግ ወይም ህወሓት ኃይል የሰለጠነው እንግዲህ በተለምዶ የደርግ ሰራዊት የሚባለው የኢትዮጵያ መከላከያ ሰራዊት አባል ሆኖ በዛን ጊዜ 10 አለቃ የነበረ ግለሰብ ነው። ግለሰብ በዛ ኦሪንቴሽን ያደገ አይደለም ያለፈ በማይመስል ሁኔታ በርካታ ጀነራሎችና መኮንኖች ኢትዮጵያ እንዳትገነጠል እንዳትበታተን የኢትዮጵያ ዳር ድንበር ተከብሮ እና ታፍሮ እንዲኖር ዋጋ በከፈሉ ከፍተኛ መኮንኖች ወንበር ላይ የተቀመጠው ብርሃኑ ጁላ ተገንጠሉ ብሎ በይፋ ሀገር እንዲበተን ጥሪ ያቀረበ ግለሰብ ነው። ከዚህ በፊት አዳነችን ጨምሮ ሌሎቹ እንደዚህ አይነት ንግግሮች ሲናገሩ ነበረ። እንግዲህ ብዙ ነገር ልንል እንችላለን። በአንድ በኩል ድንቁርናም የታከለበት ዘመናት ምናልባትም ለ3000 ዘመናት የኢትዮጵያ አካል የሆነን ህዝብ እና አካባቢ በሱ ንግግር እንደሚገነጠል በሱ ንግግር ሀገር እንደሚቀጥል አድርጎ ማሰብ ህዝብን መናቅ ሀገርን መናቅ እብሪትና ድንቁርና የተሞላበት ነው ብለህ መግለጽ ይችላል። ህዝቡ ምን እንደሚያስብ ህዝቡ ስለራሱ ምን መወሰን እንዳለበት ይሄንን እንኳን እድል የማይሰጥ እሱ እንደፈለገ እንደሚያዝባቸው ወይ በዙሪያው እንዳሉ አጃቢዎቹ ወይ እንደሚያዘው የሰራዊት አካል አንድን ማህበረሰብ ዝቅ አድርጎ በማየት በዛ ደረጃ ፍረጃ ማስቀመጡ በእጅጉ የሚያሳዝንና ሀገሪቱ ምን ያክል አደጋ ውስጥ እንዳለች ምን ያክል አጥፊ አገዛዝ እየተጫወተባት እንደሆነ የሚያመላክት አደገኛ ንግግር ነው። በቀላል ሊወሰድ የሚችል ንግግር ነው ብዬ አላስብም። በአጠቃላይ የአገዛዙ ወታደራዊ ቁመና በቀደም በጠቀስኩልህ ደረጃ በመሆኑ ምክንያት ከጭንቀት ከፍርሃት ከመረበሽ የተነሳ እንደነኛ አይነት የዛቻና የፉከራ ንግግሮች ይደረጋሉ። በእኛ በኩል ሀቅ ነው ተናግረን የምናውቀው። ተደጋጋሚ ግን ንግግሩ ላይ እንደሰማው አትደንፉ እያለ ሲፎክር ነበረ። ድንፋታውን ሲደነፋ የከረመው
የአገዛዙ ካድሪና የአገዛዙ ሰራዊት ነው። ብዙ ማሳያዎችን ማመላከት ይቻላል። አንዴ ገዳም ውስጥ ናቸው፣ አንዴ ዋሻ ውስጥ ናቸው፣ አንዴ ሸለቆ ውስጥ ናቸው፣ አንዴ 10% ቀርቶናል፣ አንዴ እየለቃቀምን ነው፣ አንዴ ቀበቶ ጭምር እናስፈታለን ተብሎ የተፎከረበት ሰራዊት የተፎከረበት ውጊያ ዛሬ ላይ በመከላከያ ሰራዊት ስም የተሰራጨው ይሄ አርመኔ ሰራዊት በየጥሻው እየተባረረ በየጥሻው እንደበግ እየተነዳ እየተማረከ የተሸከመውን ትጥቅና መሳሪያ ለወገን ኃይል እያስረከበ የሚፈረጥጥ አርሚ ነው የሆነው። ነባራዊ ሁኔታው ይሄ ሆኖ ያለ አትደንፉ በሚልበት የድንፋታ ፉከራ ብርሃኑ ጁላ ግን የሞራል የበላይነት ለመውሰድና ፕሮፓጋንዳ ብልጫ ለመውሰድ ከፍተኛ ጥረት አድርጓል። ቁም ነገሩ ግን ፕሮፓጋንዳው አይደለም። ሰዎቹ ምን ያክል ለኢትዮጵያ አደገኛ እንደሆኑና ሀገር ለመበተን ምን ያክል የሞራል ዝግጅት እንዳላቸው እና ምን ያክል እዛ ደረጃ ላይ እንደደረሱ መታሰብ አለበት። የኢትዮጵያ ሕዝብ ይሄን ሀገር እንደ ሀገር የሚፈልግ ሕዝብ ይሄን ጉዳይ ሲሪየስሊ ማየትና ራሱን ማዘጋጀት እነኚህን ኃይሎች መታገል አለበት። ዋጋ የተከፈለበትን ሀገር ከነኚህ አውዳሚዎች እና አረመኔዎች እጅ መንጠቅ እና መረከብ ያስፈልጋል እላለሁ። እንደው አርበኛ አስረስ እዚሁ ንግግር ላይ የፊልድ ማርሻሉ የጅማው ንግግር ላይ እንቆይና ይሄ ለትግራይ ህዝብ ምን ማለት ነው? አንድ ወታደራዊ አዛዥ እንግዲህ በወታደራዊ መስኩ ከሄድን የሀገር መሪ ማለት ነው ፊልድ ማርሻል ብርሃኑ ጁላ አንድን የኢትዮጵያ አካል ተገንጠሉ ብሎ በዚህ በአደባባይ መናገር ለትግራይ ህዝብ የሚሰጠው ትርጉም ምንድን ነው? ባለፈውም ቀደም ሲልም አንተ ብላል አዳነች አቤቤ ተናገረችው፣ ጥርግ በሉን ያለችው የትግራይ ህዝብ ለኢትዮጵያ የከፈለው ዋጋ ለኢትዮጵያ ሀገር መንግስት ምስረታ ከማንም ያልተናነሰ እንደውም የፊት መሪ ድርሻ የያዘን ህዝብ በዚህ ደረጃ ተነስታችሁ ሂዱ እያሉ መግለጽ ምን ማለት ነው? እንግዲህ እነ ጀነራል ደምሴ ቡልቶ እነ መርን ንጉሴ ሌሎችም ከፍተኛ ወታደራዊ መኮንኖች በውጭ ሀገራት በተለያዩ የወታደራዊ ዩኒቨርሲቲዎችና ኮሌጆች ገብተው የተማሩ በመስክም ሆነ በትምህርቱም የላቀ ደረጃ የደረሱ ከፍተኛ መኮንኖች የሰሩበትን ተቋም እኚህ ሰው ይዘው ምን ደረጃ ላይ እንዳደረሱ ስናስብ በእርግጥም ኢትዮጵያ እጅግ የምታሳዝን ሀገር ናት። ለማንኛውም ለትግራይ ህዝብ ትርጉሙ ምንድን ነው? ህወሓትስ እንደው ወደ ጦርነት ለመግባት ምክንያት አገኘ ማለት አንችልም ወይ? እንግዲህ በዋናነት በዚህ ጉዳይ ላይ ለትግራይ ህዝብ ምን ትርጉም አለው የሚለውን የትግራይ ህዝብ ሌጂቲሜት ወኪል የሆነ ድርጅት የፖለቲካ ኃይል ወይም ሌላው አካል ማብራሪያና ምላሽ ቢሰጥበት ወይም በተጨባጭ ሪአክት ቢያደርግበት እመርጣለሁ። እኔ ግን አጠቃላይ ሁኔታውን ማየት የምፈልገው ከኢትዮጵያ ህዝብ ከአማራ ህዝብ መብትና ጥቅም አንጻር እንደ አንድ የአማራ ፋኖ ታጋይና አመራር ይህ ጉዳይ ምንን ያመላክታል ብትለኝ ብርሃኑ ጁላና ጄሊዎቹ ወይም አብይ አህመድና በዙሪያው ያሉ ከዳሚዎች ኢትዮጵያን ምን ያክል እንደሚጠሏት በግልጽ የሚያመላክት ነገር ነው። ለወትሮ ከፍተኛ የሀገር ፍቅር ስሜት ከፍተኛ የአንድነት ስሜት ሊንጸባረቅ የሚገባው ከመከላከያ አመራሮችና መኮንኖች አካባቢ ነው። ከሌላው ካድሪም በተለየ ሁኔታ በሚወስዱት ኢንዶክትሪኔሽን ምክንያት ለሀገር ዋጋ ይከፍላሉ ተብሎ ስለሚታሰብ በየቀኑ በኢትዮጵያ ሰንደቅ ዓላማ በሚባለው ስም ቃለ መሐላ የህገ መንግስቱ ጠባቂ የሀገሩ ጠባቂ የኢትዮጵያ ብሔራዊ ጥቅም አስጠባቂ ተደርገው ስለሚገመቱ መሆንም ስለነበረባቸው ከነሱ አካባቢ እንዲህ አይነት ነገር ፈጽሞ አይጠበቅም። በተለይ ወታደር የሆነ ሰው በሀገር ጉዳይ በሀገር አንድነት ጉዳይ ስስ ልብ እንዳለው ይገመት ነበረ። ስለዚህ አንድ ኢታማዦር ሹም ለዛም ወታደራዊ መኮንን በዚህ ደረጃ አንድን ህዝብ አንድን ብሔር ተገንጠሉ እስከ ማለት ድፍረት ያገኘበት እንዲሁ ከመሬት ተነስቶ በስካር ወይ በእብደት የተናገረው ነገር ነው ብዬ ለመገመት አልችልም። እኔ ይሄ በየጓዳው በየቦታው የሚዘከር በየውስኪ ቤቱ የሚመከር አደገኛ ምክር አደገኛ ፕሮጀክት እንዳለ ሀገር የመበታተን ራዕይና ዓላማ ተሸክመው እንደሚሰሩ በግልጽ የሚያመላክት ጉዳይ ነው። የአንድ ህዝብ መገንጠል ወይም የአንድ ቀጠና ኢትዮጵያ መለየት የዛ ህዝብ ጉዳይ ብቻ ተደርጎ የሚወሰድ አይደለም። የጠቅላላ የኢትዮጵያ ቴሪቶሪያል ኢንቴግሪቲ የኢትዮጵያ ታሪክ የኢትዮጵያ ህልውና ጉዳይ ተደርጎ ነው የሚወሰደው። ለዛም ነው ሁሉም የኢትዮጵያ ፖለቲካ ኃይል በዚህ ጉዳይ ላይ ሪአክት ሊያደርግበት ተግባራዊ ምላሽ ሊሰጥበት ይገባል ብዬ መድፈር እንፈልገው። ቅድም ያነሳቸውን ጀነራሎች ጨምሮና ጀነራል ተሾመ ምጽዋ ላይ በነበረው ጦርነት የኤርትራ መገንጠል አይቀሬ መሆኑን ሲያውቁ ይሄንን ከማየት ሞቴን እመርጣለሁ ብለው በገዛ ሽጉጣቸው ራሳቸውን አጥፍተው በድናቸው ባህር ላይ እንዲወድቅ የሆኑ እነዛ ሰዎች ያሰለጠኑት እነዛ ሰዎች ኢንዶክትሪኔት ያደረጉት በጊዜው 10 አለቃ የነበረ እንግዲህ ቀላል ነገር አይደለም በዛ ዘመን የነበረ ግለሰብ ነው ይሄንን ነገር እየተናገረ ያለው። ያን ኦሪየንቴሽን ትቶ በዚህ ደረጃ መግለጽ የቻለና የደፈረው ለምንድነው ካልከኝ በትክክልም አደገኛ እና መርዛማ ሀገር የመበታተን ፕሮጀክት በአገዛዙ ሰዎች እጅ ስላለና ያንን በግልጽ የሚያመላክት ነገር ነው። እንደው በሌላ መልኩ ቀለል አድርገን እንየው ከተባለ ደግሞ ብርሃኑ ጁላ ምርኮኛ ነው። የህወሓት ታጋዮች ማርከው ተንከባክበው እዚህ ደረጃ ያደረሱት ምርኮኛ ነው። ይሄ ኢንፌሪዮሪቲ ኮምፕሌክስ ይኖርበት ይሆናል እንግዲህ በስነ ልቦናው እነዛ ሰዎች
አሁንም በወታደራዊ አቅም ወይ የስነ ልቦና ብልጫ አላቸው ብሎ ስለሚያስብ ያ ይዞት የቆየው ጥላቻም ነው ብለን ቀለል አድርገን ጉዳዩ ልናየው እንችላለን። እንደኔ አረዳድ ግን ይህ ጉዳይ የአጠቃላይ የኢትዮጵያ ህዝብ ጉዳይ በአጠቃላይ ኢትዮጵያን የሚፈልግ እንደ ሀገር መቀጠል አለባት ብሎ የሚያስብ የትኛው የፖለቲካ ኃይል ጉዳይ ተደርጎ ነው መወሰድ ያለበት ብዬ ነው የማስበው። እንግዲህ ሌላው ሰሞኑን ከተሰሙት ነገሮች አንዱ የአቶ ሽመልስ አብዲሳ ንግግር ነው። በእርግጥ በዚህ ጉዳይ ላይ ብዙም መሄድ የምንችለው አይደለም፣ ተደጋጋሚ ነገርም ስለሚያነሳ ሰሞኑንም ሁለቱም ሽመልስ አብዲሳም ሆነ ብርሃኑ ጁላ ወጥተው የሚናገሩት አብይ አህመድ ምን ያህል አገዛዙ አደጋ ውስጥ እንደገባ በእነዚህ ሰዎች አንደበት የአብይ አህመድን ውስጥ ያለውን ስሜት ውስጥ ያለውን ልብ ውስጥ ያለውን ነገር የምንሰማባቸው ሰዎች ስለሆኑ በቀጥታ የአብይ አህመድ ፍላጎትና ስሜት ያገኘንባቸው ብሎ መውሰድም ይቻላል። ወደ ፕሬዝዳንት ኢሳያስ ወቅታዊ ቃለ መጠይቅ እንምጣና በቀጥታ ፋኖን የተመለከተውን ጉዳይ ያነሱትን በተመለከተ አስተያየትን እንድሰጥበት ነው። ፋኖን በተመለከተ ያነሱት በዋናነት የዲዲአር ፕሪቶሪያ ስምምነትን ተከትሎ የአብይ አህመድ አገዛዝ የህወሓት ኃይሎች መሳሪያ እንዳይፈቱ ትጥቅ የማስፈታት ሂደቱን ማስቆሙን በመጥቀስ ለምንድን ነው ወደ አማራ ክልል ገብቶ ከፋኖ ጋር መዋጋት ያስፈለገው? ፋኖ ላይ ጦርነት መክፈት ያስፈለገው ለምንድን ነው ብለው ይጠይቃሉ። በእርግጥ ከጥያቄያቸውና ከአጠቃላይ የቃለ መጠይቁ አውድ ስንነሳ አብይ አህመድ የፕሪቶሪያውን ስምምነት እንዳስቆመ ይህንንም ያስቆመበት ዋናው ምክንያት በአማራ ክልል ገብቶ ፋኖን ለመምታትና የአማራን ህዝብ ትጥቅ ለማስፈታት እንደሆነ መረዳት የሚቻል ጉዳይ ነው። በእኛም በሌሎች የኤርትራ ሚዲያዎችም የተገለጸ አንድ መረጃም አለ። ኢሳያስ አፈወርቂና በአብይ አህመድ መሃል የመጨረሻው ክር የተበጠሰው ከዚሁ ከፋኖ ጋር የተያዘ እንደሆነ ነው የሰማነው። አብይ አህመድ ልክ ህወሓቶች ላይ እንደዘመተ ሁሉ ኤርትራን ይዞ በአማራ ክልልም ኤርትራን ይዞ ፋኖን ለመውጋት ጥያቄ አቅርቦ ነበረ። በኤርትራ ባለስልጣናት በኩል ምላሹ አብይ የፈለገውን ያህል አይደለም፣ ተቀባይነትን አላገኘም። ስለዚህ ብቻውን ገብቶበታል። ከዛን ጊዜ ጀምሮ ነው የሁለቱ መሪዎች እንደዚሁ አለመግባባት ወደ አደባባይ መውጣት የቻለው። ይህንን እንዴት ማየት ይቻላል? አብይ አህመድ ፋኖን ለመውጋት ህወሓቶችን ጠይቋል፣ የኤርትራን መንግስት ጠይቋል። ያልጠየቀው አካል የለም። በመጨረሻም ብቻውን ገብቶ እንግዲህ የደረሰበትን መከራ የደረሰበትን መዓት እያየን ነውና እዚህ ላይ ምን ማለት ይቻላል? ግልጽ ነው እንግዲህ አብይ አህመድ ስልጣን ላይ ከመጣበት ጊዜ ጀምሮ ኢትዮጵያ ውስጥ ሲፈጽም የኖረው ነገር የቆየው ነገር ጥፋት ነው። ጥፋትን በማስፈጸም በማቀድ በማከናወንና ወደሚፈልገው ግብ በማድረስ በጣም የተሳካለት ሰው ነው እንደሚታወቀው አብይ አህመድ። ይሄንን ስኬት ለመጎናጸፍ እሱ የሚጠላው ወይም ዘመቻ ሊዘምትበት ያሰበው አካል ላይ ሊተባበር ይችላል ብሎ የሚያስበውን የትኛውንም ኃይል ለማሰለፍ ማንኛውንም ነገር የሚያደርግና ሲያደርግ የኖረ ግለሰብ ስልጣን ላይ እንደወጣ ሰሞን አሁን ላይ እየዘገየ በብዙ ሰዎች እየወጣ እንደምንሰማው የኦሮሞ ኤሊቶችን ሲያገኝ ከዚህ በኋላ አማራውን ለሺህ ዓመታት ወደ ቤተ መንግስት እንዳይጠጋ አደርጋለሁ ይላል። የአማራ ኤሊቶችን ሲያገኝ ከዚህ በኋላ የአማራ ስርዓት ተፈጥሯል፣ በእኔ በኩል የምትፈልጉት ነገር ይፈጸማል ይላል። ሌላውንም ሲያገኝ ሌላ ይላል። ታስታውስ እንደሆነ የትግራይ ላይ ጦርነት ሊጀምር አካባቢ ከፍተኛ የጥላቻ ቅስቀሳ ሲያደርግ ነው የነበረው። በጓዳ ከነሱ ጋር ሲነጋገር የነበረው ሌላ ነው። በኋላ ግን በተግባር በቅስቀሳ በፕሮፓጋንዳ ማሽኑ ያንን ሲያደርግ ኖረ። እንዳነሳው ብዙ ሰዎችን አታሎ የፕሮጀክቱ የጥፋት ፕሮጀክቱ አካል ማድረግ ቻለ። ሌላውንም ኤርትራን መንግስትም ሌላውንም ጋብዞ የሚፈልገውን ነገር አደረገ። ከዛ በኋላ ተረኛው የአማራ ህዝብ ስለነበረ የአማራን ህዝብ ትጥቅ ለማስፈታት ያልጠየቀው አካል የለም። ህወሓትን 2-3 ጊዜ ጥያቄ አቅርቧል። የምትፈልጉትን ግዛት ወስዳችሁ የምትፈልጉትን ቴሪቶሪ ወስዳችሁ አማራ ህዝብ ላይ የማደርገውን ጦርነት ደግፉኝ፣ ከጎኔ ቁሙ፣ ኃይል ስምሪት ስጡ ብሎ ጠይቋል። የኤርትራ መንግስትን ጠይቋል። አማራው ከዚህ በኋላ የፖለቲካና ወታደራዊ ኃይል ሆኖ ከተረፈ አሰብን፣ ቀይ ባህርን አስፓየር የሚያደርግ ትውልድ የአማራ ትውልድ ዛሬም ስላለ ነገ ለእናንተ ጤናማ ሀገር እንዳይኖር ያደርጋቸዋል። ነገ ሉዓላዊነታችሁን ይደፍራል። ነገ ግዛታችሁንና የባህር በራችሁን ይነጥቃል። ስለዚህ ዛሬ መጥፋት አለበት ብሎ በጓዳ ብዙ ጥረቶችን እንዳደረገ በእኛም በኩል ውስጥ ታዋቂዎች የገለጹልን ነገር አለ። በአጠቃላይ ዓለም በሙሉ ቢተባበረው በዚህ ሰዓት አማራን ለማጥፋት ወደ ኋላ የማይል ግለሰብ ነው። በእርግጥ እየተባበረው ነው። በእርግጥ ከቱርክ ከዩናይትድ አረብ ኤሚሬት እና ከሌሎች ሀገሮች የሚመጡ ወታደራዊ ቁሳቁሶች ድሮኖችን ሙሉ በሙሉ ህዝብ ላይ እየተጠቀመ ነው ያለው። ከዓለም አቀፍ አበዳሪ ተቋማት የሚገኝን የገንዘብ ድጋፍ ከምዕራባውያን የሚገኝን በእርዳታ በፕሮጀክት የሚመጣ ዶላር ሙሉ በሙሉ ለጦርነቱ እየዋለ ነው ያለው። አሁንም ለጥፋቱ እየዋለ ነው ያለው። ስለዚህ ይሄ የተለመደ የሱ ባህሪውና መገለጫው ስለሆነ ምንም አዲስ ነገር የለውም። ነገ ደግሞ ሌላኛው አካል ጋር ተመሳሳይ ግጭት ውስጥ በሚገባበት ጊዜና ተመሳሳይ ጦርነት በሚጀምርበት ጊዜ ለዛ ተቃራኒ ነው ብሎ ያሰበውን ኃይል ለማሰለፍ ከፍተኛ ጥረት ያደርጋል። ከዚያ አኳያ የተነገረው ነገር በዛ እንግል የሚታይ በአጠቃላይ ከአብይ አህመድ የአረመኔነትና የአጥፊነት ባህሪ አንጻር ልናየው የምንችል ጉዳይ ነው።